በእስልምና አምላክ ከጊዜ በኋላ የሚላበሰው ማንነትና ምንነት አለው ልክ እንደ ክርስትና ማለት ነው። ኦኬ አላህ በአላህ ባህሪ ውስጥ ነውነት ነው እንጂ ሆነነት የሚባል ባህሪ የለው። ቢንግ ነው እንጂ ቢካሚንግ የሚባል ባህሪ የለው። ቢንግ ማለት ካለመኖር ወደ መሆን የሚመጣበት ነገር የለውም። አላህ ፈጣሪ ነው፣ አላህ ንጉስ ነው፣ አላህ መሀሪ ነው፣ አላህ ተመልካች ነው እንጂ ሆነ የሚባል ነገር የለም። ፍጥረትን ስለፈጠረ አይደለም ፈጣሪ የተባለው። እሱ ሰው ጋር ነው ያለው። ኮዝ ኤንድ ኢፌክት የሚባለው በመንስኤና በውጤት ላይ እኔ ልክ ስወልድ አባት ሆናለሁ፣ ከመውለድ በፊት አባት አልሆንም። ስለዚህ ልጄ ለእኔ ኮዝ ነው፣ ከዛ በኋላ አባትነቴ ደግሞ ኢፌክት ነው። ኮዝ ኤንድ ኢፌክት ላይ ስትመጣ ማለት ነው። አላህ ጋር ግን ስትመጣ አላህ ኮዝ እንጂ ኢፌክት አይደለም። አላህ ፈጣሪ ስለሆነ ነው የፈጠረው እንጂ ስለፈጠረ አይደለም ፈጣሪ የሆነው። አላህ አፍቃሪ ነው፣ ያለ ተፈቃሪ አፍቃሪ ነው። ፍጥረት ከመፈጠሩ በፊት ብቻውን በነበረበትም ሰዓት አፍቃሪ ነው። ስለዚህ የሚፈቀር ነገር የግድ ተፈቃሪ ያስፈልገዋል። አፍቃሪ ለመሆን ተፈቃሪ ለመሆን አያስፈልገውም። አላህ ተመልካች ነው፣ ፍጥረት ግን አልነበረም በዛን ሰዓት። የሚመለከት ነገር ያስፈልገዋል የሚባለው ለሰው ነው የሚሆነው። እኔ የማየው ነገር ከሌለ ማየት የሚባል ነገር ትርጉም የለውም። ያለ ብርሃን ማየት አልችልም። በጨለማ ውስጥ ያለው ነገር አልችልም። አላህ ግን በጨለማ ውስጥ ላይ ያያል። ስለዚህ ተመልከት፣ አላህ ለማየት ምን አያስፈልገውም? ብርሃን አያስፈልገውም። አላህ ለመስማት ሳውንድ አያስፈልገውም። ፍጥረታት ግን እንትን ናቸው። አሁን በልብ የማስበውን ነገር ይሰማዋል አለ ምን እንደማስብ ማለት ነው። አንተ ግን አትችልም። ለምን? ያለ ሳውንድ መስማት አትችልም። ከፍጡራን ጋር አናነጻጽረውም አላህም ማለት ነው። ስለዚህ አላህ አሁን ጥያቄ የሚነሳው የምጠይቃቸው ጥያቄ ምንድን ነው? አላህ ፍጥረት ያውቃል ወይስ አያውቅም ብለህ ጥያቄ ታቀርባለህ። ያውቃል ካሉ በቃ ፊሽካው ተነፋ ማለት ነው። እንደ ሰው አይደለም ማለት ነው። እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። ባቢሎንን ታውቀዋለህ ሲባል አዎ። መቼ ነው ያወቅኩት? ባቢሎን ኤግዚስት ከማድረጉ በፊት ባቢሎንን አውቀዋለሁ? አላውቀውም። ስለዚህ እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። አላህ ግን አዋቂ ለመባል ታዋቂ ነገር ሳይኖር ራሱ አዋቂ ነው። አንተ ከመፈጠር በፊት አንተን ያውቃል። ይሄ ነው በቃ የሚለየው ነገር ማለት ነው። የአላህ አዋቂነትና የሰው አዋቂነት እንደሚለያይ ሁሉ የአላህ እኔ ወደ መሆን ነው የምመጣው። ገበሬ የሚባለው እርሻ ሲኖረው ነው። ከእርሻው በፊት አልነበረም። ገበሬ ሆነ ነው የሚባለው። ዶክተር አብይ የኢትዮጵያ ምን ሆነ ጠቅላይ ሚኒስትር ሆነ ትላለህ? አልነበረም። ያልነበረበት ጊዜ አለ። ካልነበረበት ወደ መኖር ካልሆነበት ወደ መሆን ሲመጣ ቢካሚንግ ይባላል ማለት ነው። ቢንግ ነው ግን አላህ ነውነት እንጂ ሆነነት የሚባል ባህሪ የለውም ማለት ነው። ከዛ አንጻር ነው ወደ መሆን የመጣበት ነገር የለም። አንድ ነገር አታመጣም በቁርአን ውስጥ አላህ ፈጣሪ ሆነ የሚል ነገር አታነብም። አላህ ፈጣሪ ነው፣ አላህ አምላክ ነው፣ አላህ ንጉስ ነው፣ አላህ ማህሪ ነው፣ አላህ ይቅር ባይ ነው እንጂ ሆነ የሚባል ነገር የለም። ወደ መሆን የመጣበት ነገር የለም። ይመስላል። እኔም አንድ ነገር ልበለው እንጨርስና ከባቢሎን ጋር ትገባለህ። ችግር የለም። አይ በዚህ ጊዜ በኋላ የሚላበሰው ማንነት የለውም ማለት ነው። ልክ እንደ ክርስትና ምንነትም ራሱ እና እነሱ እኮ ወደ መሆን መጣ የሚሉት እንትኑን ነው፣ ወልድን ነው እንደዛ የሚሉት። ወልድ ነው እግዚአብሔር ወልድ የሚባለው ቃልም ስጋ ሆነ የሚለውን ነገር እነሱ የሚረዱት ካለመሆን ወደ መሆን ማለትም ሰው አልነበረም ሰውነት ጨመረ ማለት ነው። አደረገ ብሎ ነው የሚያምኑት። ያ ነገር ያው ወደ መሆን ነው፣ ወደ ቢንግ እና ቢካሚንግ ነው። የሚተብል ነው ብለን ነው፣ አይለዋወጥም ብለን ነው የምናምነው። ትንቢተ ሚልክያስ 3:6 ላይም እንደዛ ነው። እኔ ያህዌ አልለወጥም ነው የሚለው። ኢየሱስ ደግሞ መለወጥና መለዋወጥ አለው። ዴቨሎፕ ያደርግ ነበር፣ በቁመት በጥበብ በእውቀት በአምላክና በሰው ፊት ያድግ ነበር ይላል ሉቃስ 2:52 ላይ። ስለዚህ የሚያድግ ነገር የሚለዋወጥ ነገር ነው። እንደገና ደግሞ ማቴዎስ 19 ላይ ትራንስፊግሬሽን ነበረው፣ ፊቱ ተለወጠ ይላል። ፈጣሪ አይቀየርም አይለዋወጥም ማለት ነው። ለመሆን ወደ መሆን አይመጣም ፈጣሪ። ይህንን ነው እንትን የምንለው። ከዛ አንጻር ነው የክርስትናው ትምህርት ማለት ነው። ግን ክርስትና ውስጥ የማይሆኑ ነገሮች አሉ፣ ቻንስ የሌላቸው ነገሮች። አሁን ለምሳሌ የማይወለድ አምላክ አለ ታውቃለህ? ባቢሎን ክርስትና ውስጥ የማይወልድና የማይወለድ አምላክ አለ። በባህሪ ውስጥ መውለድም መወለድ የሚባል ባህሪ የሌለው አለ። ማን ነው? ባቢሎን መንፈስ ቅዱስ ነው። አዎ መውለድም መወለድም ባህሪ የለውም። አሁን መንፈስ ቅዱስ መውለድ ይችላል ወይስ አይችልም ብትል ጥያቄው ልክ አይደለም ብለው ነው የሚዘጉብህ። መውለድና መወለድ ይችላል ወይ መንፈስ ቅዱስ ብለህ ጠይቃቸው። በባህሪ ውስጥ መውለድም መወለድም የሚባልና ጥያቄው ልክ አይደለም ብለው ይመልሱልሃል። ስለዚህ አላህ አይወልድም አይወለድም መውለድና መወለድ የሚባል ነገር ባህሪ የለውም ስንላቸው ለምን እንደሚናደዱም አላውቅም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ በአላህ ባህሪ ውስጥ ማስሆን እንጂ መሆን የሚባል ባህሪ የለውም። መሆንና አለመሆን የማ ባህሪ ነው?
መሆንና አለመሆን የሚባል ነገር የማባህሪ ውስጥ ነው የምትጫወተው። መሆንና አለመሆን ባቢሎን መሆንና አለመሆን የሚባለው ማጋር ነው ጥያቄ ያለው። ባቢሎን አስተማሪ መሆን ይችላል ወይስ አይችልም ብዬ ስል ይችላልና አይችልም ስል መሆንና አለመሆን ማጋር ያለው ፍጡር ጋር ነው ያለው። ፈጣሪ ጋር መሆን ሳይሆን ማሶን ነው። ማሶን ይችላል ወይስ አይችልም ነው ጥያቄው መሆን ያለበት። መሆን የሚባለው በባህሪ ውስጥ ከሌለ እንትን ነው ስትሮማን ፋላሲ ነው የሚሆነው። ማነው ፎልስ ዳይኮቶሚ ነው የሚሆነው። ሁለት ቀጠና ብቻ ነው፣ ሶስተኛ ቀጠና አለ። መሆን ይችላል ወይስ አይችልም አይባልም። አላህ ሰው መሆን ይችላል ወይስ አይችልም ብሎ አንድ ሰው ጥያቄ ቢጠይቅ ሲጀመር መሆንና አለመሆን የፈጣሪ ባህሪ ሳይሆን የፍጡር ባህሪ ነው። አላህ ሰው ማስሆን ይችላል ወይስ አይችልም ነው ተብሎ መጠየቅ ያለበት። ይችላል ነው መልሱ። ገልብጠ ደግሞ ጥያቄው ሲጠይቅ ደግሞ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም ብለህ ጥያቄውን ታቀርብላቸዋል። ስለመሆን ከሆነ የምናወራው አይችልም ቢሉ አሁንም ሁሉን ቻይ አይደለም። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም ካሉ ሁሉን ቻይ አይደለም ማለት ነው። ለምን ሁሉን ቻይ አለመሆን አይችልም ማለት ነው። ሁሉን ቻይ አለመሆን ይችላል ከተባለ ደግሞ አሁንም ሁሉን ቻይ አይደለም። ለምን ሁሉን የማይችል አለመሆን ራሱ ሁሉን ቻይ እንዳልሆነ ያሳያል ማለት ነው። አምላክ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብለህ ትጠይቃቸው ይችላል ይላሉ። ስለዚህ ሊሸከመው የማይችል ድንጋይ አለ ማለት ነው። ስለዚህ ሁሉን ቻይ አይደለም ማለት ነው። አይ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ከተባለ ደግሞ ሊሸከመው የማይችል ድንጋይ አለ ማለት ነው። አሁንም በሁለቱም መልኩ አጣብቅኝ ውስጥ ነው። ይሄ ምን ይባላል? ፎልስ ዳይኮቶሚ ይባላል። ብላክ ኤንድ ዋይት ፋላሲ ይባላል። ጥያቄው ከመነሻውኑ ትክክል አይደለም ነው ብለን የምንለው። ስለዚህ መሆን የሚባል ባህሪ የፍጡር ባህሪ ነው። መሆን አለመሆን፣ ማስሆን ወይ አለማስሆን። አላህ አንተን ያስሆነ ወይም ያደረገ ሰው ነው። እንስሳ ማድረግ አንተን ይችላል ወይስ አይችልም ተብሎ ሲባል ማድረግ ይችላል ወይስ አይችልም። መደረግ ደግሞ የሱ ባህሪ አይደለም። መደረግ ከሆነ የፍጡር ባህሪ ነው። መደረግ እኔ አንተ መደረግ ውስጥ ነው ያለ ነው፣ መሆን ውስጥ ነው ያለ ነው። እሱ ደግሞ ማድረግና ማስሆን ውስጥ ነው ያለው። በጣም ልዩነት አለው ማለት ነው። እና አላህ የትኛውም ነገር አይመስለውም እሱን። ኦኬ ቅድም ወደ ሰውነት የመጣው ወልድ ነው አልከኝ አይደል? ሰው የሆነው ወልድ ነው። ከየትኛው ማለት ነው ሰው የሆነው? ከማርያም አይደለም ከማን ነው ሳይሆን ማለት ማንነቱ ምን ነበረ ከዛ በፊት? ማንነቱማ ወልድ ነው። ማንነት ከመወለዱ በፊት አዎ አምላክ ሆኖ ግን እንደዛ ብለው ነው የሚያምኑት። ከመወለዱ በፊት ከአብ የተወለደ ነው። አሁን እሱም ራሱ ጥያቄ ያለው እምቅድመ ዓለም ይሄ ፕሪሲድ የሚባል አለ አይደል? ፕሪሲድ ማለት ሁለት አይነት ፕሪሲዶች አሉ። መቀዳደም ማለት ነው። ፕሪሲድ ማለት ሁለት አይነት፣ አንደኛ ክሮኖሎጂካል ኦርደር አለ፣ ኮንዲሽናል ኦርደር የሚባል ነገር አለ። አሁን ታይም እና ስፔስ ከፍጥረት በፊት አልነበሩም፣ ጊዜም ቦታም አልነበረም። ስለዚህ በክሮኖሎጂካል ወይም በጊዜ አብና ወልድ አይቀዳደሙ፣ ግን በኮንዲሽን ኮንዲሽናሊ ይቀዳደማሉ። አብና ወልድ ማለት ምክንያቱም አንደኛው አስገኝ ነው፣ አብ አስገኝ ነው፣ ወልድ ግኝት ነው። ራሱ አብ ወላዲ ነው፣ ወልድ ተወላዲ ነው ብለው ስለሚያምኑ ማለት በኮዝ ኤንድ ኢፌክት ማለት ነው። እንደገና ደግሞ ጥያቄ ይፈጠራል። ወልድ ከአብ ሲወለድ በፈቃዱ ነው የተወለደው ወይስ ያለ ፈቃዱ ነው የተወለደው ተብሎ ጥያቄ ይነሳል። በፈቃዱ ነው የተወለደው ከተባለ ከወልድ በመወለድ ፈቃዱ በኮንዲሽን ላይ ደረጃ ይቀድማል ማለት ነው። ያለ ፈቃዱ ነው ደግሞ ከተባለ ተገዶ ነው። ስለዚህ ውስጥ ሰማዕቱ ምን አለ? በአብ ፈቃድ ነው የተወለደው አለ። ይሄ ራሱ ያጨቃጭቃል። ወደፊት ከዚህ በፊት ሲያጨቃጭቅ የነበረ ኮንሴፕት ነው ያለው ማለት ነው። እና በዚህ አይነት ነገሮች እንትን ይላሉ ማለት ነው። ከአብ ነው ወልድ ከአብ ሲገኝ አካሉ ብቻ አይደለም የተገኘው፣ ባህሪውም ነው የተገኘው። ከአምላክም አምላክም ነው ተገኘ ብለው የሚያምኑት አካል ዘም አካል ባህሪ ዘም ባህሪ ይላሉ። ከአካሉ አካል ተገኘ፣ ከባህሪው ደግሞ ባህሪው ተገኘ ይላሉ። አብን አህሎ አብ መስሎ እምቅድመ ዓለም ያለ አባት ያለ እናት ከአብ ተወለደ። አብን አህሎ አብን መስሎ አካል ዘም አካል ባህሪ ዘም ባህሪ ብሎ ነው የሚያምኑት። ከአካል አካልን ከባህሪ ባህሪ ወስዶ የሚል ትምህርት አላቸው ማለት ነው። ያ ራሱን አጨቃጫቂ ነው። ከዛ የተገኘ ነገር ነው ብለው ያምናሉ። ከዛ ደግሞ ከድንግል ማርያም ደግሞ የተገኘ ፕሮሰስ ያደረገ ሙሉ ሰው አለ። ያ ሙሉ ሰው ደግሞ የሰው ምንነትም ማንነትም ያለው አለ። እሱ ደግሞ ከማንነቱ ጋር አንድ ሆነ ብለው ያምናሉ። ንስጥሮስ ሁለት ናቸው አለ። ሁለት ማንነቶች አሉ። የሰው ማንነትም አለው፣ የአምላክም ማንነት አለው። ሁለት ናቸው። ኢየሱስ ሁለት ነው ብሎ ማስተማር ጀመረ። ከዛ በኋላ ሃይፖስታሲስ ዩኒየን አሉ። ከሁለት አካል አንድ አካል ነው ያለው፣ ወይም ደግሞ ከሁለት ማንነት
አንድ ማንነት ነው ኢየሱስ አሉ። ተመልሰው ደግሞ በባህሪ ደግሞ ተለያዩ። ምንነት ላይ ልዩነት አላቸው ወይስ አይ በአንድ ማንነት ላይ ሁለት ምንነት አለ፣ በአንድ አካል ውስጥ ሁለት ባህሪ አለ፣ ምንታዌ የሚባል ትምህርት መጣ። ከዛ ደግሞ እነዛኛዎች ደግሞ አይ ተዋህዶ ነው፣ ምንታዌ ሳይሆን ሚያፊዚስ ነው፣ ዲያፊዚስ ነው፣ ሞኖፊዚስ ነው የሚል ጭቅጭቅ መጣ ማለት ነው 451 ላይ። ከዛ አንጻር ነው እንትን የሚሉት። ከዛ በኋላ ደግሞ ጥያቄ እንደገና አሁን ይመጣል። ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ሰው ለአብ ምኑ ነው ብለህ ጥያቄ ታቀርብላቸዋለህ። ልጁ ካሉ የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብለን ጥያቄ እናቀርባለን። የጸጋ ልጅ ከተባለ አብ ሁለት ልጅ አለው። እምቅድመ ዓለም የወለደው የባህሪ ልጅ አለው፣ ከማርያም የተወለደው ደግሞ የጸጋ ልጅ አለው። ሁለት ልጆች አሉት። አይ የባህሪ ልጅ ነው ካሉ ደግሞ ያ ከማርያም የተገኘው ፍጡር ለአብ የባህሪ ልጅ መሆን አይችልም። ለምን? ከአብ አልተገኘማ። ከፈጣሪ ፍጡር አይገኝም። እንደነሱ ትምህርት ማለት ነው፣ ኦንቶሎጂካሊ ማለት ነው። ማርያም የወለደችው ደግሞ አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው ብለህ ጠይቃቸው። የጸጋ ልጇ ካሉ ማርያም ሁለት ልጅ አላት። አንደኛ ከአብራው የተገኘ የባህሪ ልጅ አላት፣ ሁለተኛ ደግሞ የአብ ልጅ የወለደችው አለ፣ ሁለት ልጆች አሏት ማለት ነው። ወደ ንስጥሮስ ትምህርት ይመጣል። አይ የባህሪ ልጇ ነው ከተባለ ደግሞ ከማርያም ተገኝቷል ወይ አምላክነት ወይም መለኮት ከማርያም ተገኝቷል። እንደዚህ አይነት ጭቅጭቆች በጣም ሰፊ ያለው የኢንካርኔሽን ትምህርት ወይም ደግሞ ተሰጎት የሚባለው ትምህርት፣ ሚስጥረ ስጋዊ የሚባለው ትምህርት ወይም ደግሞ የክራይስቶሎጂ ነገረ ክርስቶስ የሚባለው ትምህርት በጣም ሰፊ የሆነ ጭቅጭቅ ያለበት ትምህርት ነው። ይህን ይመስላል። አመሰግናለሁ። ስለዚህ ስተቀልለው የፈለገውን መሆን ይችላል እየተባለ ያለው አብ ሳይሆን ወልድ ነው ማለት ነው ባጭሩ። እንደዛ ሊመጣ ይችላል። የወስጠው ሰማቱ እንደዛ ነው የሚለው። አብ ሊመጣ አይችልም ነው የሚለው። እንዴ በፍጥረት ውስጥ በአጭር ቁመት በጠባብ ደረስ ውስጥ እንዴት ሊወሰን ይችላል? ያ የአብ የሚባለው አይወሰንም። እንደዛ በባህሪ ውስጥ መወሰን የለበትም ይላል። እሱን ነው ስሙን ቀየሩት አብ አሉት እንጂ እሱን ነው አላህ ምንለው እኛ። ገፈለ የኛው ግን እንትን ማለት ይችላል። በባህሪ ውስጥ መወለድ የሚባል ነገር ስላለው መቶ የተወለደውም እሱ ነው፣ በአጭር ቁመት በጠባብ ደረት የተወሰነው ይሄኛው ማለት ነው። ሁለተኛው ሲላክ ማለት ነው። የፈለገውን መሆን ከቻለ ወልድ ሰው አለመሆን ይችላል። አሁን እሱ ነው እኮ የምልህ እኮ መሆን አለመሆን ይችላል ብለው ነው የሚያምኑት እነሱ። መሆንም አለመሆንም ይችላል። መሆንና አለመሆን የሚባል ባህሪ አለው ነው። መሆንና አለመሆን ደግሞ ለፍጡር ነው የሚሰራው ነው። እኛ ደግሞ ፖይንታችን ፈጣሪ ጋር ማስሆን እንጂ መሆን የሚባል ባህሪ የለም ነው። የኛ ቴዎሎጂ እንደዛ ነው፣ ጠንከር ያለው ለዛ ነው። በቃ ከፍጥረት ውጪ ነው ፈጣሪ። ከፍጥረቱ ጋር ኮንታክት አለው በሲፋው እሱ ከአርሽ በላይ ነው ያለው፣ ከፍጥረት በላይ ነው ያለው። እንደዛ ብለን ነው የምናምነው በዛቱ ማለት ነው። ወይም ደግሞ በምንነት ይሄ ነው። አለመሆን ችሎታ ነው እንዴ ታዲያ ኡስታዝ? አለመሆን ችሎታ ነው። መሆንና አለመሆን በለነሱ ነው ጥያቄ ሲጠይቁ መሆን ይችላል ወይስ አይችልም ብለው ይላሉ። ራሱ ማለት ችሎታም ሊሆን ይችላል፣ አለመሆንም መሆን ይችላል። አንተ አሁን ለምሳሌ ዶክተሬት አጥናና ዶክተር ሁን ብትባል ዶክተር መሆን አልፈልግም ብለህ ብትል መሆን እየቻልክ አለመሆን ትችላለህ ማለት በአንጻራዊ ደረጃ። ግን መሆን የሚባለውና አለመሆን የሚባለውን ከቢንግ አንጻር ከሆነ ካየው አይቻልም። ከቢንግ አንጻር ምክንያቱም ፈልገህ አይደለም የምትሆነው። ሰው መሆን ትችላለህ ወይስ አትችልም አንተ ብትባል ሰው ስሆንም ምርጫው አልተሰጠኝም ለኔ። የመሆንም ያለመሆንም ቻንስ የለኝም እኔ። ጥንዚዛ ወይም ድመት ምናምን ነገር መሆን አልችልም እኔ። ሰው አለመሆንም አልችልም። ራሱ ውስንነት አለብኝ ማለት ነው። ፈልጌ አይደለም የመጣሁት ማለት ነው። የኮዛል ዲተርሚኒዝም የሚባል ውስጥ ነው የምካተተው። ኢየሱስ ከፈለገ ሰውም አለመሆን ይችላል ማለት ነው። አሁን በእነሱ ትምህርት ሊሆን ይችላል፣ ግን እንደ ባይብል ከሄድክ ግን እንደዛ አይደለም ራሱ ማለት ነው። አንደኛ የተፈጠረ ነገር ነው። የተፈጠረ ነገር ምርጫ የለውም። ፈልጎ አይደለም እንትን ያለው ማለት ነው። ተመርጦ ነው። የመረጥኩት ነው የሚለው እኮ መርጦታል ነው የሚለው። ደግፌ ያዝኩት ባሪያዬ ነፍሴ የተሰጠችበት ምርጤ ነው የሚለው መርጦታል። እሱ መርጦት ኢሳይያስ 42:1 ላይ ብዙ ቦታ ላይ እንደተመረጠ ይናገራል። ተመረጠ መባሉ ራሱ እኮ በጣም እኮ ፊሽካው የተነፋ ነገር ነው። የመረጥኩት ልጄ ይላል ማርቆስ 9 ላይ። ሐዋርያት ሥራ ላይ ምዕራፍ 10 ላይ በሕዝቡ ፊት ይፈርድ ዘንድ የተመረጠ ይላል። ተመርጧል። በምርጫ ነው እንትን የሆነው። ከሕዝብ መካከል ነው የመረጠው። ኡስታዝ በጣም ከልብ አመሰግናለሁ። ምንም አይደለም። ቁጭ በላት ትነሳ
እንግዲህ ስለሙና ያው ውጤቱን ታዩታላችሁ ማለት ነው። እኔ እንትን ይለኛል በፊት በጣም ይጨንቀኝ ነበረ። ታሪክ የላጫውታችሁ በቃ ግራ ይገባኝ ነበር አንዳንዴ እና ኦርቶዶክስ እያለን ጴንጤ ሲያወራን ጴንጤ እውነት ይመስለናል። ያኔ ልጆኜ ኦንሊሰስ ሲያወራን ኦንሊሰስ ትክክል ይመስላል። ጆቫይትነስ ሲያወራ ጆቫይትነስ፣ አድቬንቲስት ሁሉም ሲያወሩ በቃ የሆነ የሚጠብጥ ነገር አለ። ለምንድን ነው አንድ የማይሆኑት ምናምን ነገር እንል ነበረ ድሮ በልጅነቴ ማለት ነው። ግን እስልምና ጋር ደግሞ ስትመጣ ደግሞ በቃ አረፍ ትላለህ፣ በቃ አረፍ ትላለህ እና ምንም ሀሳብ አትፈራም ለማስተናገድ ምንም ነገር ለማጥናት ትናትልም በቃ ደስ ብሎ ነው የምታጠናው። ማንኛውም ነገር የትኛውም እምነት መጥቶ ሞርሞን ይምጣ፣ ክርስቲያን ሳይንስ ይምጣ፣ ሳንቲዮሎጂ ይምጣ፣ በክርስትና ውስጥ ያሉ ብራቸው ኒው ኤጅ ሙቭመንት ይምጡ፣ የትኛውም ይምጣ ሀሳብ ሂንዱይዝም፣ ቡዲዝም ሲመጣ ራሱ ታጠናል። እኔ አሁን ከሰለምኩኝ በኋላ ነው ስለ ሂንዱ ስለ ቡዲስት ምናምን ያጠናሁት፣ ስለ ዞራስተሪያን፣ ስለ ጃይኒዝም፣ ማህቢራ፣ ስለ ታኦ፣ ስለ ኮንፊሽየስ ምናምን ነገር በቃ ምንም ነገር አትፈራም። ምንም ነገር በቃ ምንም ነገር ሲመጣ በቃ ደስ ብሎ ነው የምታዳምጠው ምናምን ማለት ነው። ስለ ባባጋር ጊታ፣ ስለ ፒታካስ፣ ስለ ቡዳ መጽሐፎች፣ ስለ የአዙር ቤዳ፣ አግራዊ ሳምቤድ ቤዳ ስለሚባሉት፣ ስለ ኡባንሺዳ በጣም በቃ ምንም ነገር ሀሳብ ታስተናግዳለህ። እስልምና እንትን ነው የሚያደርግህ፣ እንደዛ ነው የሚያደርግህ እና እስቲ በርታና አጥና አንተም። አይ ቲንክ ስለ ራሴ ማውራት ትንሽ ኢጎሴንትሪክ እንዳይሆንብኝ ወደ ቴዎሴንትሪክ እንሂድ እያልኩ ያለሁት አንዳንዴ አርጊመንት ከሰው ጋር ከሆነ ሰው ከሆነ አንጻር ምናምን ከክርስትናውም ፐርስፔክቲቭ ስላለ ከዚህኛውም እንግዲህ እንደዛ ነው። ኢንሻላህ እስቲ ስለምና ደዋ አድርግልኝ። እንግዲህ ባለህበት ፈጣሪን ደግሞ ደዋ አድርግልኝ። ፈጣሪው የሰማይና ምድርን የፈጠርከው አምላክ ሆይ እውነቱን ግለጽልኝ ብለህ ደዋ አድርግ። እጅን ወደ ላይ አንሳና ሌሊት ላይ ተነሳና ያ ረቢ ጌታዬ ወይ ፍጥረትን የፈጠርከኝ በለው። በቃ ሌላ ነገር አትበል። እግዚአብሔርም አላህም ሳትል ለጊዜው ማለትም አሁን ስላላመንክበት አላህ በል አልልህም፣ እግዚአብሔርን በል አልልህም። ግን ብለህ የፈጠርከኛል እዚህ ምትጥረት የፈጠርከኝ አንተ ነህ። የፈጠርከኝ በቃ ሌላ አይደለም። አንተ የፈጠርከኝ ካለ እውነቱን አሳውቀኝ ብለህ ዱዓ አድርግ። ኢንሻአላህ ነገሮች ይስተካከሉልሃል። አይ ሀሳቤ ወደ ሌላው ሰርኩ እያልኩ ያለሁት ፐርስፔክቲቭን እያደነኩ ያለሁት እኔ እንጂ የኔን እኮ እኔ ደግሞ ከበስተኋላ የኔ ፐርስፔክቲቭ ከበስተኋላ ሌላ እውነት አለዋ። እኔ እሱን ነው እኔ ደግሞ እሱን ትንትል ነው። አሁን አንተ ቤት የሚያምር ቤት ብታገኝና በጭቃ ቤት የተሰራውን ቤት ሁለቱም ቤቶች ናቸው ከአንድ ሰው ነው የሰራው ብዬ ብለህ በሚያምር ቤት ስታገኝ ቤቱን ነው የምታደንቀው ወይስ የቤቱን ሰሪውን ነው የምታደንቀው? ቤቱን ነው የምታደንቀው ወይስ የቤቱን የሰራውን ነው የምታደንቀው? ገብቼ ባየው የፈለቀ በቃ የሚያምር ቤት ብታይ ቤቱን ነው የምታደንቀው ወይስ ቤቱን የሰራውን ሰው ነው የምታደንቀው? አይ እኔ ቤቱን ላደንቅ እችላለሁ። ዋው ቤቱ በጣም ያምራል ብዬ ከዛ በኋላ ይመስለኛል ወደ ቤት ሰሪው ቤት ሄደ እኮ። ግን ባለቤት አለው ቤቱ ራሱን አልሰራም። ክሬዲቱን ማን ነው የሚወስደው? ቤቱ ነው የሚወስደው? የቤቱ ባለቤት ነው የሚወስደው እኮ። ግን እንዴት ነው ያው እንደ ክሬዲት የሚወስደው ምኑን ይወስደዋል? ራሱ እሱ ምን ይወስደዋል? ራሱ ምንም የእሱ እጅ የለበትም። እና ክሬዲት የሚወስደው ማን ነው? ባለቤት አለው አይደል? ጌቾ አለ ጌቾ ያለው እያኘክ ብላ የቤተሰብ አባል ቀርተዋል። እድገምልህ እያኘክ ብላ የቤተሰብ አባል ቀርተዋል። እንዴት እያኘክ ብላ የቤተሰብ አባል ቀርተዋል? እያኘክ አልገባኝም። ምንድን ነው እኮ መልስልኛ። ክሬዲቱን መውሰድ ማን ያለበት ማን ነው? ሰሪው ነው ወይስ ሰሪው ነው ነው ያልኩ። እሱማ ክሬዲቱን የሚወስደውማ ሰሪው ነው። ስለዚህ ባለቤት አለው። የእስልምና ባለቤት አለው፣ የሙስሊምም ባለቤት አለው። አላህን ነው ወደ አላህ ነው ኢንዲኬት የሚደረጉት ማለት ነው። ሊላሂ ነው መሆን ያለበት። ያለዛማ ኢጎሴንትሪክ ይሆናል።
ሰዎች መደነቅ የለም። ዲን ላይ እንደዛ ቦታ የለውም እኛ ጋር በኢስላም ማለት ነው። ሰዎችን ወደ ላይ እንትን ማለት የተከለከለ ነው። ከዛ አንጻር ነው አይ ቲንክ ትረዳዋለህ። እኛ ደግሞ እንዲታይ የምንፈልገው ደግሞ ዲናችን ነው። እኛ ደግሞ ሰዎች ግለሰቦች ከታዩማ እንትን ነው የሚሆነው፣ ነፍስያ ነው የሚሆነው። ኢጎሴንትሪክ ይባላል። ሁሉም ቦታ ያውቅ ነው። ዞሮ ዞሮ ተቀብያለሁ። በቃ ልዘጋጃጅ። ጁማ አለ ወይ? 5 ደቂቃ እንትን አንድ እኔ እንድታነሳ የምፈልገው ሀሳብ አለ፣ ክርስቲያኖችን በዛው እንዲሰሙ ማለት ነው። እና አሁን በስላሴ ጉዳይ አሁን ለምሳሌ ስናየው ስላሴን ጉዳይ እንኳን እኛ ሙስሊሞችና ክርስቲያኖች ይቅርና ክርስቲያኖች እርስ በርስ ራሱ እንዳልተግባቡ የአደባባይ ሚስጥር ነው፣ የሚታወቅ ነገር ነው። እና ከዚህ አንጻር የምትለን ነገር ካለ፣ ምክንያቱም እርስ በርስ ስላሴን የሚገርም ሙግት ሲያደርጉ ሳይስማሙ ሲለያዩ እናውቃለን። እና ከዚህ አንጻር እስቲ የምትለን ነገር ካለ፣ ለነጌችም የሚተርፍ ነገር ካለ፣ ሌሎችም እታችን ለሚሰሙ ሰዎች የሚተርፍ ነገር ካለ 3 ደቂቃ ወስደ የሆነ ነገር በል። አዎ ስላሴ በጣም አስቸጋሪ ትምህርት ነው። ትምህርቱ ራሱ ትንሽ የሚያስቸግር ነገር ነው። ፈጣሪ አንድ ነው የሚሉት ባህሪውን ነው እንጂ አካሉን አይደለም አንድ ነው ብለው የሚሉት። እኛ ደግሞ በማንነትም በእምነትም አንድ ነው ብለን ነው የምናምነው። ፈጣሪ ፍጥረትን ከመፍጠሩ በፊት አንድ አልነበረም። ታውቃላችሁ አይደል? ምንም ነበረ በእነሱ ትምህርት። ለምን በሉኝ። ባህሪ ወይም ደግሞ ፕሮፐርቲ ኳሊቲ ነው ወይስ ኳንቲቲ ነው? ጃቢር ባህሪ ምንድን ነው ብለን ስንል ፕሮፐርቲ ነው። ፕሮፐርቲ ማለት ነው። ብዛት ነው ወይስ ጥራት ነው ብለን ስንል ጥራት ነው ራሱ። ኳንቲቲ ሳይሆን ኳሊቲ ነው ራሱ ማለት ነው። ሰው የሚለው ነገር ምንነት ባህሪ ነው ራሱ እና ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው ብለው ነው የሚነግሩን። ፈጣሪ አንድ ነው ሲባል አንድ የሚሆነው በምንነት ነው። ምንነቱ ደግሞ አንድ ነኝ እያለ የሚለው አይቆጠርም፣ የሚቆጠር አይደለም። ምንነት አይቆጠርም ሲጀመር፣ የሚቆጠረው ማንነት ነው ሲጀመር። ስለዚህ ምንነቱ የተቆጠረውና አንድ የተባለው ከሌሎች አማልክት ጋር ወይም ከፍጥረታት ጋር እየተነጻጸረ ነው ብለው ነው የሚያምኑት። ስለዚህ ፍጥረትን ከመፍጠሩ በፊት ብቻውን እያለ ስንት አልነበረም ማለት ነው? ጃቢር ስንት አልነበረም ማለት ነው? የጀማ አንድ አልነበረም። እኔ ጋር ድምጽ ስለረ ማለት ነው። አንድ አልነበረም ማለት ነው። ይህ ትምህርታቸው በጣም ከባድ ትምህርት ነው። እኛ አላህ በማንነትም በምንነትም አንድ ነው። ለምን? አንድ ማንነት ነው። በቃ ከሌላ ጋር የማይነጻጸር አንድ ማንነት አለ ብለን ነው ምናምን። እነሱ ግን በማንነት 3 ስለሆኑ በምንነት ደግሞ አንድ የሚሆኑት ምንነታቸው ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው እንጂ በራሱ እሱ ባህሪ የሚባለው ነገር ወይም ደግሞ ፕሮፐርቲ አይቆጠርም። ፕሮፐርቲ ኳሊቲ እንጂ ኳንቲቲ አይደለም ብለው ነው የሚያምኑት። ስለዚህ ፍጥረትን ከመፍጠሩ በፊት ብቻውን በነበረበት ሰዓት ላይ ፈጣሪ አንድ ነው የሚለው ነገር ትርጉም የለውም። ያ ነገር ከባድ ነው። አይ ቲንክ ትሪኒቲ ሰውኛ ትምህርት ነው። ግሪክ ወሮም ፍልስፍናም አለው። ሞር ፊሎሶፊካል እና ቴዎሎጂካል ተርሞች ናቸው ያሉት። አሁን ቁጭ አድርጋቸው ብጠይቋቸው ስለ ትሪኒቲ አስተምሩኝ እስኪ ከባይብል ብትሏቸው ሞር እንትን ነው የሚያመጡባችሁ። ጀነራል ፕሮፐርቲ፣ ኢንዲቪዥዋል ፕሮፐርቲ፣ ኤሰንስ፣ ፕሮሶፖን ምናምን ሞር ፊሎሶፊካል ነው ራሱ እንትኑ ተርሞቹ ማለት ነው። ኤሰንስ ምናምን ነገር፣ ፐርሰን፣ ሂፖስታቲስ ምናምን ነገር፣ ከዛ ዊል ምናምን ነገር፣ ግብር በስም በአካል ምናምን ነው ባህሪ ምናምን ነገር ይሏቸዋል። በቃ መጽሐፉ ላይ የሌለ ነገር ማለት ነው። አሁን እስኪ ኦሲያ የሚለውን ቃል ባይብል ላይ ያሳዩኝ ብትሏቸው ወይም ኤሰንስ የሚለውን ቃል ባይብል ላይ ያሳዩኝ ብትሏቸው የለም። ከየት አመጣችሁት ይሄንን ሲሏቸው ከፍልስፍና ነው የመጣው፣ ከግሪክ እና ከሮም ፍልስፍና ነው አብዛኛውን ነገር የተወሰደው። እና ይህን ለማለት ፈልጌ ነው። ኢንሻላህ ይህን ይመስላል ጃቢሮ። ሌላ ቀን ደግሞ ጨምር አደርግበታለሁ ኢንሻላህ። አይ እዚህ ጋር የሰው ትምህርት ኡስታዝ ሰላም አለይኩም። ይቅርታ ጌቸው ደቂቃ አለቀ ወይስ ትንሽ ሃይላይት ፈልጌ ነበር? እሺ በቃ ጀዛከላ ኸይር። እሺ ልወጣ ነው ጌቾ፣ ወይ ማታ እመጣለሁ። ልውጣ ትፈቅድልኛለህ? ተናገርከው ጨርሰህ ብትሄድ ጥሩ ነበረ። የሰው ትምህርት ነው ያልከው። ስላሴ የሰው ትምህርት ነው። ከፈለክ በስላሴ ዙሪያ ላይ ማውራት እንችላለን በኋላ። የተናገርከውን እንትን እቀበላለሁ። ባይዘው ሰው ክርስቲያን የሆነ ሰው ስላሴን ሙሉ ለሙሉ 100% ያስረዳል።
የሚል ሰው የትኛውም ክርስቲያን ያምናል። ይዞ በዚህ እኮ ችግር የለበትም። እሱን አይደለም ምለው። ሲጀመር ይሄ ምንም ትምህርቱ የለም ባይብል ላይ ነው ምለው እኮ እኔ ምንም ትምህርቱ የለም ነው ምለው። ይህን አርጊመንት ደግሞ ለየት የሚያደርገው ነገር ምንድን ነው? ሰው አይምሮ አይቀበለውም ይቀበለዋል አይደለም። ሁሉ ነገር መቀበል ማለት ኮምፕሬንድ ባናረጋቸው የሰው አይምሮ ሳይሆን ያልክ ያለው ወሂድ አሁን ተናገርከው ንግግር የሰው ትምህርት ነው፣ ሰዋዊ ትምህርት ነው የሚለው እሱ ግሪኮ የእንትን ፍልስፍና ነው ፊሎሶፊካል ምናምን ያልከው ንግግር አይዶን ነው ያልሰማውም ከአንተ ነው እየሰማ ያለት። ኦኬ ግን እንደዛም ካል 100% በእርግጥ ለመናገር እሱ ትክክል 100% ለሰዎች ለማስረዳት ከባድ ነው። ሲጀመር እውነቱን ለመናገር እኔ እውነቱ ስናገር የትኛውም ክርስቲያን ነኝ የሚል ሰው 100% ስላሴን አይነግርህም። አንተም አሁን እስቲ ሀውማች መጀመሪያ ክርስቲያን ከነበርክም አሁንም በእርግጠኝነት ስለ ስላሴ ታነባለህ። ስለ ስላሴ እኔ በደንብ እነግርሃለሁ፣ በደንብ አስረዳሃለሁ። እኔ በደንብ አስረዳሃለሁ። ሳስረዳ ግን ፍልስፍናው መጽሐፍ ቅዱስ ላይ ስለሌለ ፍልስፍና እንደሆነ ነው ማስረዳ እንጂ ባይብል ላይ አለ ብዬ ወይም እውነት ነው ብዬ አይደለም ማስረዳ። በደንብ አስረዳሃለሁ። ስላሴ ትምህርት በደንብ አጥንቻለሁ። ማለት የትሪኒቲ ትምህርት ወይም ትራይዶሎጂ ነገረ ስላሴ የሚባል ትምህርት በስነ ስርዓት ነው ያጠናሁት። እኔ ለረጅም ጊዜ ነው ያጠናሁት። አሁንም በማጥናት ላይ ነኝ ያለሁት። ግን እሱን ነው የምነግርህ። ትምህርቱ ፍልስፍና ነው ብዬ ነው የምነግርህ። አይ ማሰበው ካልክ ያዋጣል። ግን ፍልስፍና ነው የሚለውን ፍልስፍና ነው ስል ተርሞቹ በአጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ፕሮሶፖል፣ ሂፖስታቲስ ምናምን የሚባሉ ግሪኮች ናቸው። ቃላቶች ቃላቶች መኖራቸው ሀሳቡን ነው ብለህ ያደርገዋል ወይ ነው ሀሳቡን ብለህ ሀሳቡ ራሱ ነው ብለህ አይሁዶች ጋር የለም። አሁን ለምሳሌ ለምንድን ነው የሌለው? ከአይሁዶች መካከል አንደኛውም እንኳን በዚህ ነገር አያምንም። አይሁዶች እሱ ነው የምልህ። ለምንድን ነው እነሱ ጋር የሌለ ነገር? አይሁዳዊ ሰው እንትን ነው እንዴ? ክርስቲያን ነው እንዴ? አይደለም። አይሁዳዊ በአንድ አምላክ ልክ እንደኛ ነው የሚያምኑት እነሱ። አንድ አምላክ የሚለው ቃል እና ሙስሊም የሚለው ቃል ምንድን ነው? ራንጎ አንተ የምትረዳው ትክክል። አሁን እሱ ተርሚኖሎጂካል ዴፊኒሽኑን የነገርከን በጣም አሪፍ ወንደርፉል ነው። እንዳንተ የሚረዳው ራሱ የለም። አንዳንድ ሰዎች እኔ እስላም ነኝ ይላሉ። እስላም የሚባል ሰው የለም ራሱ። አየህ አንተ ቢያንስ እንኳን ሙስሊም ማለት ፐርሰን ነው፣ ኢስላም ማለት ደግሞ ዲኑ ነው ሃይማኖቱ ነው ብለህ አልክ ማለት ነው። እና ኢስላም ነኝ ይላሉ አንዳንድ ሰዎች ማለት ነው። እና ሙስሊሞችም ሆኑ እኔ እስላም ነኝ ይላሉ። ይህ እስላም ምናምን እየተባለ ይባላል። አሁን ምንድን ነው የኤቲሞሎጂካል ሚኒንጉ ምንድን ነው? ኢስላም ማለት እና ሙስሊም ማለት እኔ ያው ከእናንተ ከምሰማው እሰማለሁ። ትሰማለህ ራንጉ? ያው እኔ ላይክ አምናምናችሁ ቼክም አድርጌ አላውቅም፣ ግን ኢስላም ማለት ሰሚቱ ጋር ነው ይለኛል። ሰም ፒፕል አላሁ ማለት ደግሞ እንደዚህ ነው ይለኛል። በዚህ ነው መረዳት። ሙስሊም የሚለው ግን አላውቅም። አልሰማም። ትሰማለህ? ቆይ ኡስታዝ ይቀጥላል። እሺ ድምፅ ገብቶበት አለው እያዳመጥኩት ነው። እሺ አንዳንድ ሰው ሰሚሽን ኢንቱ ጋድ ብሎ ነው የሚያስበው አለ ኢስላምን። ሙስሊም ማለትስ አናሹር አላውቅም፣ እሱን አላውቅም ማለት አይ እንትኑን ቃሉን ብትረዳው በጣም ቀላል ነው ራሱ ማለት ነው። አሁን ለምሳሌ ኢስላም ማለት ሲምፕሊ አስለመ ከሚለው ቃል ነው። ስሮ ቃሉ አስለመ ማለት ታዘዘ ማለት ነው። ስለዚህ ኢስላም ማለት ሲምፕሊ ስተረጉሙ መታዘዝ ማለት ነው። አንድ አምላክን በብቸኝነት በአምልኮ መታዘዝ ኢስላም ይባላል። በአምልኮ አንድ አምላክን የሚታዘዝ ታዛዥ ሙስሊም ይባላል። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 166 ላይ እኛ ለእርሱ ታዛዦች ነን ይላል። ታዛዦች ለሚለው ቃል የገባው ሙስሊሚን ነው ወይም ሙስሊሙን ነው የሚለው። ስለዚህ ሙስሊምን ማለት የሙስሊም ብዙ ቁጥር ነው፣ ታዛዥ ማለት ነው ሲምፕሊ። ስለዚህ አሁን ከአደም ጀምሮ የነበሩ ሰዎች ሙስሊሞች ናቸው ብለን ስንል፣ ዲናቸው ኢስላም ነው ብለን ስንል፣ ዲናቸው ወይም ሃይማኖቱ የሚያዘው ነገር ይህንን አንድ አምላክ በብቸኝነት ማምለክ ነው፣ በአምልኮ መታዘዝ ነው። ሰዎቹ ሙስሊሞች ናቸው ስንል ደግሞ ታዛዦች ናቸው ነው። አሁን ሰው ፕሪሰፖች የሆነ አንደርስታንዲንግ ምንድን ነው? ሙስሊም ነበሩ ስንላቸው የሆነ ቆብ አድርጎ ጀለቢያ አድርጎ ምናምን ነገር የሆነ አለ አይደለ? እንደገና ደግሞ ቁርአን የሚቀራ ምናምን ነገር አድርገው ነው። ቁርአን በረሱል ሰለላሁ ዐለይሂ ወሰለም ነው የሚመጡት። ከረሱል ሰለላሁ ዐለይሂ ወሰለም በፊትም ከቁርአን በፊትም ቁርአን ከመውረዱ በፊትና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም ኢስላም ነበረ ስንል ነቢዩ መሐመድ ነበሩ ቁርአን ነበረ እያልን አይደለም። በፍጹም እንደዚህ አይነት ሜንታሊቲ የለንም። ግን ምንድነው ሀሳቡ? ሞኖቴይዝም የሚባል እምነት ነበረ።
ከአዳም ጀምሮ የነበረ ነበር። ሞኖቲዝም ሲቀየር ነው ወደ ፖሊቲዝም፣ ወደ ፓንቲዝም፣ ወደ ዱዋሊዝም የተቀየረው እንጂ ምንጩ ሶርሱ የመጀመሪያው ኢስላም ነበረ ስንል ከዚህ አንጻር ነው የምናየው። ሞኖቲዝምን ማረጋገጥ የምንችልበት ነገሮች ካሉ ለምሳሌ እንዳልከው የኔ ክሌምም ጨርስና እነግርሃለሁ። ፖለቲዝም ማለት እኮ የእንትን ነው አይደለ? የብዙ አማልክት ማለት ነው። መድበላ አማልክት የሚባሉ ነገር ነው። ያ ነገር መጀመሪያ የሚቀድመው በአንትሮፖሎጂያው መጀመሪያ የሚቀድመው እንትን ነው አይደል? ሞኖቲዝም ነው አይደለ? ሞኖቲዝም አለ። ከዛ ወደ ፓንቲዝም ተቀየረ። ከፓንቲዝም በኋላ ነው ራሱ ፖለቲዝም የሚባል ነገር ኮንሴፕት የመጣው ሶሺዮሎጂን ስታጠና ማለት ነው። ስለዚህ ያው ምንድነው ሞኖቲዝም የሚባለው ነገር የመጀመሪያው የነበረው ነው። ሞኖቲዝም የሚባለው ነገር ከአደም ጀምሮ የነበረው ሞኖቲዝም ነው። ያንን ነው እኛ ኢስላም እያልን ያለ ነው ማለት ነው እንጂ የሆነ ኢስላም ሲባል ቁርአን፣ አሁን ሰው የሚያስበው ቁርአንና ነቢዩ መሐመድን ነው የሚያስበው። እሳቸው ከመላካቸውን በፊት ኤግዚስት ያደርግ ነበር ብሎ ነው ቁርአን ክሌም ያደረገው። ቁርአን ሲምፕሊ በዛ ሰዓት ክሌም የሚያደርጉ ለምሳሌ የፋርስ ወይንም ኢራናውያን የራሳቸው ሃይማኖት ነበራቸው። አምናቸው ምናምን ዞራስተር ዜንዳ ቤስታ፣ እሱም ስለ አንድ አምላክ መታዘዝ ነው የሚያወራው። በኋላ ላይ ዜንዳ ቤስታ ሶማሊያ ክልል ማነው ሶማሊያ ፔኒንሱላ ላይ የሚመለክ እንደ ዋቄ ፈታ የሚባልም አለ ማለት ሊኖር ይችላል። ምክንያቱም ስረት ምዕራፍ 36 ላይ በየህዝቡ ሁሉ አንድ አምላክን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል ብሏል አላህ። ስለዚህ ምናልባት ሊሆን ይችላል ዋቄ ፈና የምትለው አሁን በአንድ ወቅት ሞኖቲዝም የነበረ በኋላ ላይ የተበላሸ እነ ዋቄ ፈና የሚባለው ነገር እየሄደ ሲመጣ ወደ ጣዖት አምልኮ ሄደ እንጂ መጀመሪያ መሰረቱ አንድ አምላክ እንደሆነ አርኪኦሎጂካል ማስረጃዎች አሉ። እና ኢትዮጵያ ውስጥ ምናልባት አንድ ነቢይ ተልኮ ያ የተላከውን ነቢይ የመሰረተው በዛ ነቢይ አማካኝነት የመጣ ዲቫይን ሬቪሌሽን ሊሆን ይችላል። እነ በባጋር ጌታን ስትመለከታቸው ክሪሽና ለአርጁን ምክር የሰጠበት 31:02 ላይ ብትመለከተው ክሪሽና ለአርጁን የሰጠበት በባጋር ጌታ የሚባለው መጽሐፍ ስለ አንድ አምላክ ስቲል ላይ ያወራል። አሁን ከዛ በ1500 አርያም ወደ ህንድ በሄዱበት ሳሌ ደግሞ የአዞርቤድ፣ አገረባቤድ፣ ሳንቤድ እና ሪግቤድ ቬዳስ የሚባለው መጽሐፍም እንደዛው። ስለዚህ ሊሆን ይችላል በቁርአን ውስጥ እውቅና የተሰጣቸው ስማቸው ስላልተጠቀሱ እንጂ እነዛ ሰዎች እሺ ከዚህ እዚህ ጋር እንድትመልስልኝ ለምሳሌ በዛ ሰዓት ከጣዖት ከሚያመልኩት ውጪ ዓለም አንድ አምላክ በምትለው ኮንሰፕት እንያዛት እና የአይሁድን እምነት ወይንም ደግሞ ቶራን ትቀበላላት። እሱ ጥንታዊም ነው። ደኦሊ ይመስለኛል ኤግዚስት ያደረገ እስካሁን ድረስ። ራንጎዬ እንትን ተውራት የሚለውን አላህ በቁርአን ተውራት እያለ ያወራል። ተውራት የሚለው የአረብኛ ቃል፣ ቶራህ የሚለው የዕብራይስጥ ቃል እና ኦሪት የሚለው የግዕዝ ቃል ትርጉሙ ህግ ማለት ነው። ህግ ለሙሴ ተሰጥቶ እንደነበረ ቁርአን ላይ ብዙ ቦታ ላይ ይናገራል። ሱረቱ ማኢዳ ምዕራፍ 5:68 ላይ፣ ሱረቱ ኢምራን 3:3 ላይ የመሳሰሉት ነገር ላይ ተውራትን አምላካችን አላህ ለሙሳ አለይሂ ሰላም ሪቪልድ እንዳደረገለት ይናገራል። ሙሳ የምንለው በአረብኛ ነው፣ በአማርኛ ሙሴ፣ በእንግሊዝኛ ሞሰስ የምንለው ማለት ነው። አሁን ቁም ነገሩ የሚነሳው ነገር ምንድን ነው? ለሙሳ የተሰጠው መጽሐፍ አንድ መጽሐፍ ነው የነበረው በባቢሎን ስትመለከተው። አሁን ያሉ መጽሐፍቶች 5 መጽሐፍቶች ናቸው ያሉት። ኦሪት ተብለው ግን 5 መጽሐፍቶች አሉ። እነሱ የተጻፉት በባቢሎን ምርኮ አካባቢ ነው የተጻፉት። ሙሴ ከአለፈ ከብዙ ጊዜ ዓመት በኋላ ነው የተጻፉት እና እነዛ 5 መጽሐፍቶች ውስጥ መለኮታዊ ቅሪት ሆኖ የቶራ ቅሪት ውስጥ አለው። ግን እነዛ 5ቱም በአጠቃላይ ቶራ ከአምላክ ዘንድ የመጡ ሪቪልድ ናቸው ብለን አናምንም። እኛ የታሪክ መጽሐፍቶች ተጨምሮበታል ብለን እናምናለን። ለምሳሌ ዘፍጥረት የሚባለው መጽሐፍ ሙሴ አልጻፈውም። አሁን በእኛ ጥናት ማለት ነው። ዘዳግምን ሙሴ አልጻፈውም። አሁን ለምሳሌ ስትመለከተው ማለት ነው። እና 5 መጽሐፍቶች ናቸው። እኛ አንድ መጽሐፍ እውቅና ሰጥቶታል። የትኛው ሪቪልድ የተደረገው በመጀመሪያ በኦሪጂናል ቅርጹ ካላህ ዘንድ የወረደ አንድ መጽሐፍ አለ እናምናለን። ነገር ግን አሁን 5ቱ መጽሐፍቶች የሚባሉትን ሰዎች የታሪክ ጸሐፊዎች በተውራት ላይ በነበረው ነገር ላይ ጨምረው ቀንሰው የጻፉት መጽሐፍ ነው ብለን ነው የምናምነው። እንዲሁም በተመሳሳይ ወንጌልም ማለት ነው። ስለ ቶራ ስለጠየቀኝ ወደ ቶራ ሂድ። ያ ለምሳሌ ከቶራ ዘኍልቅም ዘዳግምም ከነዚህ የምትቀበሉትም ምንም የለም አላለም። አላህ እውቅና የሰጠው ኦሪት ዘኍልቅ፣ ኦሪት ዘዳግም ብሎ እውቅና አልሰጠንም። እነሱ 5 መጽሐፍት ናቸው። እንደውም የሚለው ሱረቱ ነህል ምዕራፍ 6:116 ላይ እንደዛ ነው። የሙሳም መጽሐፍ ለሙሳ የተሰጠው መጽሐፍ ከፈልፍል አድርገው ያዙት ነው የሚለው፣ ከፋፈሉት ይላል። ለ5 የተከፋፈለው ደግሞ በባቢሎን ምርኮ ጊዜ በኋላ ነው። አይተኮነ ማለት ነው የተለያየ። ስለዚህ በቁርአን ላይ የተጠቀሰው ቶራ እኛ ከምንቀበለው ቶራ ይለያል ማለት ነው። ሪቪልድ የሆነ መለኮታዊ ቅሪት ውስጡ አለው፣ ግን የሰው እጅ ገብቶበታል ነው የምንለው። ቁርአኑም እንደዛ ነው ክሌም የሚያደርገው፣ የሰው እጅ እንደገባበት ይናገራል። በታሪክ ውስጥም ስትመለከተው የሰው እጅ ገብቶበታል። ለምሳሌ ኤርሚያስ 8:8 ላይ
የአላህ የያህዌ ቶራ ከኛ ጋር አለ ለምን ትላላችሁ አለ። ኤርሚያስ በኩል ያህዌ ሲናገር ምንድን ነው የሚለው? የጸሐፊ ብር ሐሰተኛ ነው በሐሰትም አድርጓልና አለ። ምንድን ነው ያደረገው? በላዩ ላይ ጨመሩበት። ይሄ አምስቱን ቢንታቶች የሚባሉ ነገሮች በኋላ ላይ የተጨመሩት። ራሱ ኤርሚያስ 23 ላይ የአምላካችሁን የአምላክን ቃል ለውጣችሁታል ይላል። ዕብራይስጡ በርዛችሁታልና ይላል። ስለዚህ ተበርዟል ብለን ነው ምናምን። የሰው እጅ ገብቶበታል። ለምሳሌ ዘዳግም የሚባለው ነገር የቶራ ነው ተብሎ ነው የሚታመነው በእናንተ ራንጎ። ግን ስለ ሙሴ አሟሟትና ሙሴ ጥሩ ሰው ነበረ፣ ተቀበረ፣ መቃብሩ እስከዛሬ ድረስ አልተገኘም ምናምን እያለ የሚያወራው ማን ነው? ኦኬ ማን ነው የሚያወራው? እናንተ አትቀበል። ሙሴም እንደጻፈው አትቀበልም አንተ? ሙሴ አይደለም ማለት ሙሴ ከሞተ በኋላ ሙሴ በዚህ ዓመት ሞተ። ከሙሴ በኋላ እንደ ሙሴ ያለ ነቢይ ከዛ በኋላ በእስራኤል ውስጥ አልተነሳም እንትን ነው ምናምን። ሙሴ ጥሩ እንትን ነበረ እስከዛሬ ድረስ መቃብሩ አልተገኘም ምናምን እያለ የሚያወራው ማን ነው? ኦኬ አምናት ሹር ሶሪ እኮ እሱን ነው የምልህ። እንደዚህ የተጨመሩ ነገሮች አሉ። ዘፍጥረት 14 ላይ ደግሞ አብርሃም እስከ ሴኬም ድረስ ሄደ ይላል አይደለ? እስከ ዳን ድረስ ሄደ ይላል። ዳን የምትባል ከተማ ነበረች በአብርሃም በሙሴ ዘመን፣ ሙሴ በነበረበት ሰዓት ላይ ነው። በመሳፍንት ዘመን የተቆረቆረችው ዳን የምትባለው ከተማ በመሳፍንት ዘመን መስለኛል የተቆራው። ስለዚህ ሙሴ ዳንን አያውቃትም። ስለ ዳን የሚያወራልን ከሙሴ ልፈት በኋላ የነበረ ሰው ነው ራሱ ማለት ነው። ዘፍጥረት 36 1 ላይም እንደዛው በእስራኤል ላይ ነገስታት ከመንገሳቸው በፊት በኤዶም የነገሱ ነገስታት ይለናል። ስለዚህ በእስራኤል ላይ ነገስታት መንገስ ከጀመሩ በኋላ ያለ ሰው ነው ዘፍጥረትን የጻፈው እንጂ ዘፍጥረት ሙሴ እንደጻፈው ምንም ማስረጃ የለም። በጣም አሪፍ። ስለዚህ ለምሳሌ አሁን እኛ እናንተ ክሌ የምታደርጓቸው እነዚህ ለምሳሌ አሁን አንተ እኛ የምንቀበላቸውም ደግሞ እኛ ፉሊ ነው የምንቀበላቸው። እኔ ሊቅም ስላልሆንኩኝ ለምሳሌ አንዳንድ ነገሮችን ኢንተርፕሬት ለማድረግ ወይንም ደግሞ በደንብ እንትን ለማድረግ በጣም ያስቸግረኛል እና እንደ አንደርስታንዲንግ ነው የምጠይቀው እኔ እዚህ ጋር ስመጣ ራሱን አክተ ማድረገው እኛም መንፈሳዊ ሰዎች ነን፣ ፖለቲከኞች ስላልሆንን ለመሸነፍ ሳይሆን አሁን አንድ ጥያቄ ተጠይቀ አንተ አላውቀውም ብለህ ብትል ተዘጋጀበት ልምጣ ብለህ ብትል ደስ ብሎኝ ነው እንድትሄድ የምፈልገው እንጂ ያው አፉን አዘጋሁት ምናምን ነገር በእነዚህ አይነት መንፈስ ከሆነ እሱ ፖለቲካ ነው፣ መንፈሳዊነት ራሱ የለውም። አናምንም እኛ ቤት ማለት ነው። እና አብሽር ምንም ችግር የለውም። በምታውቀው ልክ ጥያቄ ካለ ጠይቀኝ። አሁንም እስልምና ላይ መጠየቅ የምትፈልገው እዚህ ላይ ሌላ እስልምና ላይ ያለኝ ጥያቄ ሌላ ነው እና እዚህ ጋር ግን ምንድን ነው ለምሳሌ አሁን ብዙ ጊዜ ነቢያቶች እስራኤላዊ ናቸው አይሁዳዊ ናቸው ብለህ ትቀበላለህ? ከዛ ውጭ የሆኑ ነቢያቶችም አሉ እኮ ከእስራኤል ውጭ የሆኑ ለምሳሌ ቁርአን ላይ ከተጠቀሱ ከ25ቱ ነቢያት ማጆሪቲ ቁርአን የጠቀሳቸው እንትን ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረከናቸው መልእክተኞች ተልከዋል ተብሏል። በስም የተጠቀሱ ቁርአን ላይ 100 ምናምን ሺህ ይመስለኛል አይደል? እና ሹር ከቆረጠ ብዙ ናቸው ራሱ ማለት ነው። ብዙ ናቸው። ግን የእስራኤል ነቢያትም ያልተጠቀሱ አለ። ኢሳያስ፣ ኤርሚያስ ምናምን የሚባሉት ሕዝቅኤል ምናምን የሚባሉት አልተጠቀሱም። ቁርአን ላይ ግን አልተጠቀሱም ማለት ነብይ አይደሉም ማለት አይደለም። ቁርአን አስፈላጊ ወደኋላ የነበረውን ነገር የሚጠቅስልን ዋና ነገር ለምዕመናን መገሰጫና ማስታወሻ ነው። ነቢያቶች ተልከው ሰዎች በማስተባበላቸው የደረሰባቸው ቅጣት በመቀበላቸው ያገኙት ወሮታና ጸፊታ ምን እንደሆነ ለማስታወስ እና አሁን ፋይናል ሜሴንጀር ስለመጣ ለፋይናል ሜሴንጀር ደግሞ የፍርድ ቀን የሚባል አለ። የፍርድ ቀን በሚባሉት ውስጥ ይህም መልእክተኛ ባለመቀበላቸው ሰዎች የሚያገኙት ቅጣት በመቀበላቸው የሚያገኙት ምንዳና ትሩፋት ምን እንደሆነ ለማሳየት እንጂ ወደኋላ የነበሩትን ዝርዝር ለመናገር አይደለም። ዋናው ሪቪል ያደረገው አላህ ያንን ነገር ከታሪኩ እንድንማር ስለፈለገ ነው እንጂ ከተጠቀሱት ነቢያቶች መካከል እስራኤላውያኖች ያልሆኑ ነቢያቶች እኮ ተጠቅሰዋል አይደል? በቁርአን ተጠቅሰዋል። ከነዚህ ውስጥ ማጆሪቲ እስራኤላውያን ናቸው ብለህ ትቀበላለህ? እስራኤላውያን ናቸው። እንደዛ ናቸው። እሺ፣ ሌላ ቦታ ሌላ ነገር ስለተባልኩኝ ማለት ነው። እሺ፣ በጣም አሪፍ። እነዚህ ነገሮች ለምሳሌ አሁን ቶራም ኢንጅልም አለ። እነዚህን ነገሮች በስም የጠቀሱ 3 መጽሐፍቶች ናቸው። በስም የጠቀሱት ቁርአን ላይ ዘቡር የሚባለው ማለት እሱ አለ ቁርአን ውስጥ ያሉ ዘቡር የሚባለው መለኮታዊ ቅሪት ይታል። ዘቡር ለማን ነው ሰጠ ነው የሚለው አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ለዳውድ ዘቡርን ሰጠ ነው የሚለው። ለእንትን አሁን ያለው ዘቡሮች 150 መዝሙር ነው አይደል ያለው ራንጎ። ከዛ ውስጥ የማይማን መዝሙር አለ። ከዳዊት ውጭ የሆኑ እኮ መዝሙሮች ሁሉ አሉ አይደል? የቆሬ ልጆች መዝሙር አለ፣ የአሳፍ መዝሙር፣ የሙሴ መዝሙር የተባለ ጨምሮበታል ላይ
150 የሚያክል መዝሙር ነው ያለው። እንትን ነው ማለት ይሄን እቀበላለሁ ይሄን አስተባብላለሁ ማለት አትችልም እኮ። ለምን እንደዚህ እንደጠየኩ ልንገርህ። ለምሳሌ እነዚህ ያሉ ነገር ክሌሞች ለምሳሌ አንድ ሰው ክርስትና ላይ ዳውት ኖሮት ወይንም ደግሞ ክርስትናንም ቶራንም ለምሳሌ አሁን የአይሁድንም ሕግ ካልተቀበላችሁ ያው ቶራን ማለት ነው ወይንም ደግሞ ለኛ የኦሪት ሕጎች እንደምንለው እነዚህንም ካልተቀበላችሁ ጎስፕልንም ካልተቀበላችሁ የዳዊትን መዝሙርም ካልተቀበላችሁ ላይክ ለምሳሌ አሁን እኛ ያው ለአንተ እያስረዳው ሳይሆን በጥቅልን የነበሩት ከዛ በኋላ ነው መርጅ የተደረጉት እና ላይክ ለምሳሌ ኤቪደንስ ብለህ ልታየው ወደኋላ ስበህ ይሄኛው መጽሐፍ ኤግዚስት ራሱ ላያደርግ ይችላል። ኮፒም ሊሆን ይችላል ሰባው እስልምና አሁን እኔ ብዙ የማይዋጥልኝና ያልመለስልህ ያለኝ ነገር ምንድን ነው? ከቁርአን ከጀመረ በኋላ ሌሎቹን ለምሳሌ ቁርአን ክሌም አድርጓል ስለነዚህ መጽሐፍቶች ትክክለኛነትም ይናገራል። እነዚህን ካደረገ በኋላ አትሊስት እዚህ ቁርአን ነቢዩ መሐመድ እድሜያቸው እስኪደርስ ይህንን ሪቪል እስኪደረግ ድረስ በምን ነበረ ላይክ እነዚህ ለምሳሌ በምን መጽሐፍቶች ወይንም ደግሞ በምንድን ነው ፕራክቲስ የሚያደርጉት እምነታቸው? አሪፍ ጥያቄ ነው የጠየቀው። ማንም ሰው ጤነኛ አእምሮ እና ፍትሃዊ አእምሮ ያለው ሰው ሊጠይቀው የሚችለው ጥያቄ ነው ራሱ የጠየቀው ማለት ነው። ለምሳሌ እኔ ጠረጴዛ ላይ ወተት አልቤ አስቀመጥኩኝና አንተ መተህ ደግሞ ቡና ከተትክበት ምን ይሆናል? ማኪያቶ። ከዚህ በኋላ ማኪያቶ ይሆናል ማለት ነው። አሁን የመጀመሪያ የነበረው የታለበው ቡና የታለበው እኔ ያለብኩት ወተት የት ገባ? ተበርዟል ነው የምትለው። ስለዚህ አሁን ምንድን ነው ያለው ነገር ያ ማኪያቶ የቡናም ጣዕም አለው የወተትም ጣዕም አለው። ባይብልን እኛ የምንመለከተው የአህለል ኪታቦች ብሎ የመጽሐፉ ሰዎች ሲላቸው ክርስቲያንና አይሁዶቹን በኦሪጂናል ቅርጽ የነበረውን ነው አላህ የሚናገረው። ለምሳሌ ሱረቱ ነህል ምዕራፍ 16 ቁጥር 100